የእግዚአብሔር ቃል በፊልጵስዩስ መጽሐፍ ላይ ምዕራፍ 3 ላይ የሚናገረውን ክፍል አነባለሁ ከቁጥር 12 ጀምሬ አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም ነገር ግን ስለርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ ይዛለሁ ብዬ ፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት ቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳው በፊት ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ። እንግዲህ ፍጹማን የሆንን ሁላችን ይህን እናስብ። በአንዳች ነገርም ልዩ ሐሳብ ቢኖራችሁ እግዚአብሔር ይህን ደግሞ ይገልጥላችኋል። ሆኖም በደረስንበት በዚያ እንመላለስ ይላል። እግዚአብሔር አምላካችን ሆይ ስምህ ይባረክ። ቃልህን ባርክልን በጌታ በኢየሱስ ስም አሜን። በዚህ ክፍል ውስጥ አሁን ባነበብኩት ክፍል ውስጥ ከምዕራፍ 3 ቁጥር 1 እስከ 11 ያለን ሐሳብ ጳውሎስ ከተናገረ በኋላ ነው ወደዚህ የሚመጣው። ሐዋርያው ጳውሎስ በኋላ የነበሩትን ወይም ደግሞ የሱን ያለፈ ጊዜው ላይ የነበሩትን የሃይማኖታዊ ድሎች ወይም የስኬቶች በጣም ሪጀክት በማድረግ የሚናገርበት ክፍል አለ። አሁን ካነበብኩት ቀድሞ ያለን ክፍልና እሷን አንዴ ላምብብና ወደሚቀጥለው ሐሳብ እንሄዳለን። ምዕራፍ 3 ከቁጥር 1 ጀምሮ ሲናገር ጳውሎስ በቀረውስ ወንድሞቼ ሆይ በጌታ ደስ ይበላችሁ፣ ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም፣ ለእናንተ ግን ደና ነው ካለ በኋላ የማስጠንቀቂያ ነገሮች ይናገራል። ከውሾች ተጠበቁ፣ ከክፉ ሰራተኞችም ተጠበቁ፣ ከሐሰተኛም መገረዝ ተጠበቁ እያለ እኛ ይላል በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስ የምንመካ በስጋም የማንታመን እኛ የተገረዝን ነንና ካለ በኋላ እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ። ብልጫውን ይናገራል ጳውሎስ። የትላንትና የህይወት ስኬቱን አቺቭ ያደረጋቸውን ነገሮች ይናገራል። በሃይማኖት ውስጥ ሆኖ በአይሁድ እምነት ውስጥ ሆኖ የነበረውን ነገር ይዘረዝራል ጳውሎስ። ተራ ነገሮች አይደሉም የሚላቸው፣ በጣም ዋና ነገሮች ናቸው። ለምሳሌ በ8ኛው ቀን የተገረዝኩ ከእስራኤል ትውልድ እስራኤላዊ ነኝ ይላል። ከብንያም ወገን ከዕብራዊም ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅንዓት ብትጠይቁ ቤተክርስቲያንን አሳዳጅ ነበርኩ። እነዚህ ሁሉ ባለፈው ህይወቱ ያገኛቸው ሰዎችን የበለጠባቸው ነገሮች እንደሆኑ ነው የሚናገረው። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅንዓት ብትጠይቁ ቤተክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ይላል። እንግዲህ ይሄን ሁሉ ሪሊጂየስ አቺቭመንቱን ጳውሎስ ሪጀክት በማድረግ ነው ከቁጥር 1 ጀምሮ የሚናገረው። ትላንትና የነበረውን ጳውሎስ ትላንትና የነበረውን ማንነቱን ከክርስቶስ ጋር በማወዳደር ከክርስቶስ ጋር ከሚገኝ ጽድቅ ከሚገኝ ነገር ጋር በማወዳደር ሲጸየፍ እንደ ጉድፍ ሲቆጥር እንመለከተዋለን። ያለ ነቀፋ ነበርኩ፣ ነገር ግን ለኔ ይላል ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ክርስቶስን ከማወቅ ጋር ሳወዳድረው ነገር ሁሉ ጉዳት እንዲሆን ቆጥራለሁ። ስለርሱ ሁሉን ተጎዳው ክርስቶስንም አገኝ ዘንድ። በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈለው ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ እያለ ከሰው ሁሉ የሚያስበልጠውን ነገር ወይም
እበልጣለሁ ያስባለውን ነገር ከክርስቶስ ጋር እያወዳደረ እንደ ጉድፍ ሲቆጥረው እንመለከታለን። እንግዲህ ይሄን ካለ በኋላ ነው ጳውሎስ የነበረውን አቺቭ አድርጌያለሁ የሚለውን ደርሼበታለሁ የሚለውን ሆኛለሁ የሚለውን ነበርኩኝ የሚለውን ነገር ከነገረን በኋላ እነዚህ እኔ የሆንኳቸው ያሉኝ አቺቭ ያደረኳቸው ነገሮች ከክርስቶስ ጋር ሳወዳደር እንደ ጉድፍ እቆጥራለሁ። ይሄን ከነገረን በኋላ ቀጥታ የሚመጣው አሁን ያነበብነው ቀድመን ያነበብነው ቁጥር 12 ላይ ነው። አሁን ይላል ይሄን ሁሉ የሆነው ሰው አሁን እንዳገኘው ወይም አሁን ፍጹም እንደሆንኩኝ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያንን ደግሞ ይዛለሁ ብዬ እፈጥናለሁ ብሎ ይናገራል። መንፈሳዊ ብስለት መንፈሳዊ እድገት የአንድ ጊዜ ልምምድ እንዳልሆነ ያስረዳል ጳውሎስ። መንፈሳዊ ብስለት ማቹሪቲ የአንድ ጊዜ ልምምድ አይደለም፣ አንዴ የምንሆነው ነገር አይደለም፣ የህይወት ሩጫ እንደሆነ የላይፍ ሎንግ ጆርኒ እንደሆነ በሩጫ መስሎ የክርስትናን ህይወት ጳውሎስ ይናገራል። አንዴ ሆኜ የሚያበቃ ነገር አይደለም ክርስትና ይለናል ጳውሎስ። ከራሱ ህይወት በመነሳት ይመክራል። መንፈሳዊ ህይወት ሩጫ ነው። ማቹር ያደረገ የበሰለ ያደገ እምነት ፍጹምነት እንዳልሆነ ይናገራል ጳውሎስ። ይልቅ የሚታገል በመንፈስ እየተሞላ የሚሄድ ክርስቶስን ለመምሰል ወደፊት የሚተጋ ህይወት እንደሆነ ጳውሎስ አስረግጦ ይናገራል። ስለዚህ ሩጫውን በዚህ በሩጫ የተሳለውን የክርስትና ህይወትን ጨርሶ ከግብ ደርሶ ሽልማትን ማግኘት የማይፈልግ ሰው የለም። በሩጫ ውስጥም ቢሆን ስለሌለ ከዚህ መጉደል የሚፈልግ ሰው ስለሌለ ጳውሎስ በጣም ወሳኝ ነገሮች ይናገራል። እነሱን ተነጋግረን በእውነት በመካከላችን በጣም ደስ የሚል እግዚአብሔር ህልውና አለ። ጌታን እናመሰግናለን። እንግዲህ ከላይ እንዳየነው ከቁጥር 1 እስከ 11 ሐዋርያው ጳውሎስ የሚነግረን ለዚህ ሩጫ የበቃበትን ከቁጥር 1 እስከ 11 ስትመለከቱ ለዚህ ለመንፈሳዊ ሩጫ ውስጥ እንዲገባ በክርስትና ውስጥ እንዲመጣ ለዚህ ለከበረ ሩጫ መመረጡን መግባቱን ወደዚህ መምጣቱን ምክንያት የሆነውን ነገር ሲያመሰግን ያየነው ከቁጥር 1 እስከ 11 ለዚህ ሩጫ የበቃበትን እድል እና ሩጫውን መቀላቀል እንዲችል ጌታ ያደረገለትን ነገር በማድነቅ ነው የሚናገረው። እግዚአብሔር ይመስገን። ለምሳሌ ቅድም ካነበብኳቸው ሐሳቦች ጋር ተመልሼ ሳነብ እንደዚህ የሚል ነገሮች እናገኛለን። በጣም እያደነቀ እኔ በ8ኛው ቀን የተገረስኩኝ ነኝ እንደዚህ ይሆንኩኝ ነኝ እያለ እነዚህ ነገሮች ሁሉ ከክርስቶስ ጽድቅ ጋር ሳወዳደራቸው እንደ ጉድፍ ቆጥራቸዋለሁ ብሎ መንፈሳዊ ሩጫ ውስጥ መቀላቀል የሚቻለው እንዲሁ ዝም ብሎ እንዳልሆነ ይነግረናል። የተደረገለትን ነገር ይህ ነገር ከሁሉ ይበልጣል ይለናል። ክርስቶስን የማወቅ ጉዳይ የመዳን ጉዳይ ወደ እግዚአብሔር የመቅረብ የመጠጋት ልጅ የመሆን ዳግመኛ የመወለድ ልንለው እንችላለን። ክርስቶስን የማወቅ ጉዳይ ክርስቶስን በተመለከተ ያለ ነገር ሁሉ ከሁሉ ይበልጣል። ደግሞዋለሁ አሁን ክርስቶስን ማወቅ ከሁሉ ይበልጣል። ጌታን ማወቅ የእግዚአብሔር መሆን ክርስቶስን ከማወቅ ዕውቀት ጋር ሳገናኘው ብሎ ሳወዳድረው እያለ እያደነቀ ነው የሚናገረው ጳውሎስ። ወደዚህ ሩጫ ማንም ሰው ስለፈለገ አይገባም። እንኳን ወደዚህኛው መንፈሳዊ ሩጫ አይደለም ወደ ፊዚካሊ ወደምናየው ሩጫ ውስጥ ሰው ዝም ብሎ አይገባም። ምክንያቱም ሩጫውን ለመወዳደር የሚያበቃ ሚኒማ ማሟላት አለበት። ራሱን የቻለ ነገር ስላለ እሱን ያሟላ ነው የሚሳተፈው ሩጫ ውስጥ። እኔና እናንተ የጀመርነውን ይህን የክርስትና ህይወት የክርስትና ሩጫ እኔና እናንተ አይደለም ሚኒማውን ያሟላ ነው፣ ኢየሱስ ነው ያሟላልን። በመስቀል ላይ ተሰቅሎ ዋጋ ከፍሎ ደሙን አፍስሶ በጸጋ አድኖን ኃጢያታችንን ይቅር ብሎን ስለኛ ሞቶ
ሜዳው ላይ ከነ አብርሃም ከነ ጳውሎስ እኩል እንድንሮጥ ያስገባን ጌታ ይባረክ። ሰው ካለ አሜን ይላል። እግዚአብሔር የተባረከው። ይሄን አለማድነቅ ለጳውሎስ በጣም የሚደንቅ ጉዳይ ነው። ከአይሁድነቱ ጋር ያወዳድረዋል። በሕግ ስለሚገኝ ጽድቅ ብትፈልጉ ያለ ነቀፋ ነበርኩ ይላል። እንዲያውም አንዳንድ መጽሐፎች ላይ በዘመኑ ከነበሩት ስኮላሮች አብዛኞቹን እምበልጥ ነበርኩ ይላል። ይሄ ሁሉ የነበረው ሰው ክርስቶስን ሲያገኝ ሰው ትልቅ የሚያስብለውን ነገር እሱ እንደ ጉድፍ ይቆጥራል። ከክርስቶስ ጋር ዘራችን ሲወዳደር አይገናኝም። ከክርስቶስ ጋር ዕውቀታችን ሲወዳደር፣ ክርስቶስን ከማወቅ ጋር የኛ ማንነት ሲወዳደር በፍጹም ሊገናኝ አይችልም። እስቲ በክርስቶስ የሆናችሁ እልልታ ጭብጨባ አምጡ ለጌታ። እግዚአብሔር ይመስገን። ስለዚህ በሩጫው ሜዳ ላይ ለመግባት መጽሐፍ ቅዱሳችንን ስናነብ እኛ የገባንበት መንፈሳዊ ሕይወት እና አብርሃም እና ጳውሎስ ያሉበት የሮጡበት ትራክ ውስጥ ነው የገባን። በፍጹም በራሳችን አቅም ችሎታ ማንነት ልንገባበት የማንችለው የሕይወት ኳሊቲ ውስጥ ገብተናል። እግዚአብሔር ይመስገን። ስለዚህ ይሄ በጣም አስደንቆት ይናገራል ጳውሎስ። ክርስቶስን ከማወቅ ጋር ሳወዳድረው እንደ ጉድፍ እቆጥረዋለሁ ብሎ ከ1 እስከ 11 ይሄን ከነገረን በኋላ ስለዚህ ሰው በዚህ በመንፈሳዊ ሩጫ ውስጥ የገባ መንፈሳዊ ሕይወቱን የተካፈለ ሊያደርጋቸው የሚገቡ ነገሮችን ከራሱ ተሞክሮ እየተነሳ ይነግረናል ጳውሎስ። እኔ የማደርገው ነገር አለ ይላል። እግዚአብሔር ይመስገን። ይሄን ጳውሎስ የሚያደርገውን ነገር ደግሞ ሁሉም የዳነ ሰው መዳን የገባው ሰው በመንፈሳዊ ሕይወቱ የበሰለ ሰው ሁሉ ሊያደርገው ይገባል ይላል። ያደገ ሰው በሙሉ የበሰለ ሰው በሙሉ ሊያደርገው ይገባል ይላል። ከቁጥር 12 እስከ 16 ባለው ሐሳብ ውስጥ እናገኛለን። ከዛ በኋላ ከቁጥር 17 እስከ 21 ያለውን ደግሞ ይሄን ሩጫ የጨረሰ ሰው ምን እንደሚያገኝ ይናገራል። ለምሳሌ ወደ መጨረሻው አካባቢ ብናነብ እርሱ ሁሉን እንኳን ለራሱ ሊያስገዛ እንደሚችል አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል ይላል። ትንሳኤን እንካፈላለን ብሎ ይናገራል። እግዚአብሔር ይመስገን። እንግዲህ ወደ ሩጫው የተጠራና የዳነ ሁሉ ማድረግ የሚገባው ነገር አለ። ከዚህ ሩጫ ማንም እንዳይደናቀፍ እንዳይወድቅ ጳውሎስ ይመክራል። በዚህ ክፍል ላይ ራሱም ቢሆን ከዚህ ሩጫ እንዳይጎድል የሚያደርገው ነገር እንዳለ ይነግረናል። ሁሉ እንዲያደርገው ነው የሚፈልገው ጳውሎስ። እነሱን 1 2 3 ነጥቦች ተነጋግረን ሰዓታችንንም ተጠቅመን እንጸልያለን። እግዚአብሔር ይመስገን። እንግዲህ አሁን ባነበብነው ክፍል ላይ የመጀመሪያው ጳውሎስ አደርጋለሁ ብሎ የሚመክረው እኛንም የሚመክረው ስለራሱም የሚናገረው ነገር ቁጥር 12 ላይ ነው የምናገኘው። እዚህ ሩጫ ውስጥ የገባ እዚህ አይነት መንፈሳዊ ሩጫ ውስጥ የገባ በክርስቶስ ኢየሱስ የዳነ በራሱ ስራና ጽድቅ ሳይሆን በመስቀሉ ስራ ድኖ ወደዚህ ዘላለማዊ ሩጫ ውስጥ የገባ ሰው ሊያደርገው የሚገባው የመጀመሪያው ነገር ምንድነው? ከሩጫ ወደ ኋላ እንዳይደናቀፍ እንዳይወድቅ ከዚህ ሩጫ ውስጥ ወደ ኋላ እንዳይመለስ አንድ የዳነ ሰው የበሰለ ሰው ያደገ ሰው ይሄ የገባው ሰው ማድረግ ያለበት ነገር አለ ነው የሚለን ጳውሎስ። የመጀመሪያው አሁን እንዳገኘው ወይም አሁን ፍጹም እንደሆንኩኝ አይደለም ይላል። እግዚአብሔር ይመስገን። የመጀመሪያው የጳውሎስ ምክር አልበቃሁም ይላል። አሜን። እንግዲህ ጳውሎስ ማን እንደሆነ ለናንተ ትቼ ይሄ ሰው በሶስተኛ ሰማይ ሄዶ ጆሮ ያልሰማውን አይን ያላየውን እግዚአብሔር ለሚወዳቸው ያዘጋጀውን አይቶ የመጣ በምድርም ቆይታው ታላላቅ አገልግሎቶች ያገለገለ ብዙ አብያተ ክርስቲያናትን የተከለ ፕላንት ያደረገ ሰው ትልልቅ ታምራቶች በእጁ የሆኑለት ሰው ይሄ ሰው ምንድነው የሚለው? እንዲህ አይነት መንፈሳዊ ሩጫ ውስጥ የገባ ሰው ሊያደርገው የሚገባ ነገር አለ ይላል። ምንድነው ሊያደርገው የሚገባው ነገር?
እኔ አደርገዋለሁ እያለ የሚናገረው ጳውሎስ አሁን እንዳገኘው አልቆጥርም። አሜን። ምንድነው የሚለን ጳውሎስ? አልበቃሁም፣ አልጨረስኩም፣ የሚቀረኝ ነገር አለ ይላል። ባጭር ቃል ማንም ሰው በደረሰበት መንፈሳዊ ህይወት ውስጥ መንፈሳዊ ሩጫ ውስጥ በደረሰበት መንፈሳዊ ደረጃ እረክቶ እንዳይቀመጥ ይመክራል ጳውሎስ። እኔም ዛሬ ወደዚህ መጣሁት ለዛ ነው፣ እንዳንረካ። አሜን። ጳውሎስ በክርስቶስ አርፏል። አሜን። በክርስቶስ እረክቷል፣ ተደላድሏል። ነገር ግን በደረሰበት መንፈሳዊ የህይወት የእድገት ደረጃ ላይ ይቀረኛል ይላል። እግዚአብሔር ይሄን መንፈስ ይስጠን። ከፍተኛ ትህትና ነው። እስቲ ጮክ በሉና ይቀረናል በሉ። አዎ ይቀረኛል ይላል ጳውሎስ። በነገራችን ላይ ይሄን የሚለን ሰው በጣም ብዙ የሚያውቅ ሰው ነው። እግዚአብሔር በኃይል የሚሰራበት ክብር የተካፈለ ነው። ታዲያ ምንድነው ቀረኝ የሚለው? እንዳልያስኩት ነው የምቆጥረው የሚለን ምኑን ነው ካላችሁ ክርስቶስን ይላል። አሜን። አሁን ካወቅኩት በላይ እንዳውቀው ይላል። እስቲ እጆቻችንን ከፍ እናድርግ ወገኖች፣ በታላቅ ትህትና ይህን ጸሎት እንጸልይ። ክርስቶስን አሁን ካወቅነው በላይ እግዚአብሔር ይግለጥልን። ሰው ከሩጫ ወደ ኋላ የሚሄደው ይላል ጳውሎስ ረሃብ፣ መንፈሳዊ ረሃቡ ሲጠፋ ነው ይላል። በአካላዊ እንትን ራሱ እኮ በጣም የሚያስደንቃችሁ እንደው ረሃብ ድርቅ አላልኩኝም፣ ግን ረሃብ፣ ስለ ረሃብ እግዚአብሔር ይመስገን። የረሃብ ስሜት ስለሚሰማችሁ እግዚአብሔር ይመስገን። ባይሰማችሁ አትበሉማ። ጥማት የጥማት ባይሰማችሁ አትጠጡማ። የበላችሁ የጠገባችሁ መስሎን ልንወድቅ እንችል ነበር። በስጋ እንኳን የረሃብ ስሜት በረከት ነው። በመንፈሳዊ ህይወት ደግሞ በጣም ዋና ነገር ነው። ከዚህ ዘላለማዊ ክቡር የሆነ ሩጫ ሰው የሚደናቀፈው መቼ ነው ካላችሁ የረሃብተኝነት ስሜቱን ሲመቱበት፣ ሲጠፋ፣ ሳይገርመው ሲቀር መንፈሳዊ ነገር ማለት ነው። በመዳኑ መደነቅ ሲያቆም ማለት ነው። መዳኔ ይገርመኛልን ሲተው መንፈሳዊ ረሃብ እግዚአብሔር ይጨምርብን። አሜን። ይጨምርብን። ቀርቦ ሳለ ጥሩት ስለሚል እግዚአብሔር ቃል ሃሌሉያ። ጸሎትን የመውደድ መንፈስ ይግባብን። ሃሌሉያ። የእግዚአብሔር ቃልን የመማር ኃይል የመማር አቅምን እግዚአብሔር ይልቀቅብን። ሶስተኛ ሰማይ የሄደ ሰው ይርበዋል። መንፈሳዊ ነገር ይጠማዋል፣ አይጠግብም። ስጋዊ ቁንጣን አለ፣ መንፈሳዊ ቁንጣን የለም ወገኖች። እግዚአብሔር ያጠጣችሁ ያብላችሁ፣ ይልቀቅብን የረሃብ መንፈስ። መንፈሳዊ ረሃብን እግዚአብሔር ይጨምርልን። ሲዘመር የሚገርመው ጸሎት የሚወድ የእግዚአብሔር ቃልን የሚፈልግ ሕዝብ ያርገን እግዚአብሔር። ይሄን ነው የሚመክረው ጳውሎስ። ይሄን ነው የሚመክረው። አስመዝግብ ያለው የሚለውን መንፈሳዊ አቺቭመንቶቹን በሙሉ ሪጀክት አድርጎ ጳውሎስ እኔ ይሄን ነበርኩ፣ አሁን በመካከላችሁ እበልጣለሁ የሚል ሰው ካለ አለ ጳውሎስ ማንም አይበልጠኝም አለ። ከብራዊ ምብራዊ ነበርኩ አለ። የመጀመሪያው ንጉስ የወጣበት የእስራኤል ዘር ውስጥ የነበረ ሰው፣ ብዙ ያነበበ የተማረ ሰው ነው። ከገማሊያ እግር ስር ቁጭ ብሎ የእግዚአብሔርን ቃል ያጠና ሰው ነው ጳውሎስ። እና እነዚህን
በአይሁድ እንደ ትልቅ ክብር ይታይ የነበሩ ነገሮችን ክርስቶስን ሲያገኝ ሃሌሉያ ክርስቶስ ሲገባው ክርስቶስ ሲገለጥለት እንደ ጉድፍ የቆጠረው ጳውሎስ ሃሌሉያ አሁንም ጌታን ካገኘ በኋላ በሚያስገርም ሁኔታ አንድ ነገር ይነግረናል። እዚህ መንፈሳዊ ሩጫ ውስጥ የገባሁት ሚኒማውን አሟልቼ ሳይሆን አሟልቶልኝ ነው አለ እና በዚህ ሩጫ ለመቀጠል አለ ክርስትና አንድ ቀን ተንቀጥቅጠን የሚያበቃ ነገር አይደለም። ጉዞ ነው፣ ረጅም ጉዞ ነው፣ የማራቶን ሩጫ ነው። ስለዚህ ይሄን ጆርኒ ስንሄድ አለ መንፈሳዊ ቅዝቃዜ እንዳይሰማን ረሃብ ያስፈልጋል አለ። ሃሌሉያ እኔ ዛሬ ጸሎቴ ይሄ ነው፣ በመንፈሳዊ ረሃብ እንዲባርከን። አሜን አሜን አሜን። ከዚህ ወደዚህኛው እንድናልፍ ይሄ ያቆመን መንፈስ እንዲመታ ፖዝ ያደረገን መንፈስ እንዲመታ የእግዚአብሔርን ቃል የመውደድ መንፈሳዊ ረሃብ መንፈሳዊ ረሃብ በሉ እስቲ አንዴ ሙሴ እግዚአብሔር ይባርክ። መንፈሳዊ ረሃብ በሉ። በቃ ይሄ ነው ሩቅ እንድንሄድ የሚያደርገን መንፈሳዊ ረሃብ። አሜን ሩቅ እንድንሄድ የሚያደርገን ከሩጫው መስመር ወደ ኋላ እንዳንጎተት የሚያደርገን ምንድነው? እሱ ረሃብ። እንደያስኩት አልቆጥርም አለ። ወገኖች ሁለት አጋንንት እኮ ሲጮህ ሴንስ ኦፍ ግራጁዌሽን ይሰማናል። እኛ የጨረስን የተመረቅን ይመስልናል። መመረቅ የለም ክርስትና ውስጥ። ኢየሱስ ጌታ ነው። ዛሬ የሆነ ነገር ይበራልሃል፣ ነገ ደግሞ መተሰታው እንደገና ይበራልሃል። ዛሬ በበራልህ ነገር ልታመሰግነው ስትንበረከክ ሌላ ነገር ደግሞ ይገለጥልሃል። ይሄ ነው ክርስትና። ሃሌሉያ ሩጣለሁ አለ። ሩጫውን መቀጠል የሚቻለው በረሃብ ነው። አሜን። ምን አይነት ረሃብ? የሌላ ረሃብ አይደለም። ክርስቶስን የማወቅ አብልጦ የመጠጋት ረሃብ። አሜን። አብልጦ የመጠጋት ኢየሱስ ጌታ ነው። ዛሬም ትጸልያለህ፣ እጸልያለሁ። ዛሬም ታነባለህ፣ አነባለሁ። ዛሬም ትዘምራለህ፣ እዘምራለሁ። ዛሬም ትቀደሳለህ፣ እቀደሳለሁ። ዛሬም ጌታ ጌታ ትላለህ፣ እላለሁ። ትልቅ ሰው አይደለ እንዴ? ትልቅ ያደረገኝ ጌታ ነው። አሜን ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። በእውነት ልበላችሁ እስቲ እናንተ መልሱ እስቲ። ዛሬም ትጸልያላችሁ፣ ዛሬም ትጸልያላችሁ፣ ዛሬም በልሳን ትናገራላችሁ፣ ዛሬም አሜን ትላላችሁ፣ ዛሬም ትዘምራላችሁ፣ ዛሬም ቤተክርስቲያን ታገለግላላችሁ፣ ዛሬም ወንጌል ትሰብካላችሁ፣ ዛሬም ኮንፈረንስ ትላላችሁ። አሜን ሃሌሉያ። ዛሬም አሜን፣ ዛሬም ሃሌሉያ። ዛሬም ትጮኻለህ? አዎ ጮኻለሁ። ሃሌሉያ። ዛሬም የእግዚአብሔር ቃል ትላለህ? አዎ እላለሁ። ብዙ የበቃው ደርሻለሁ፣ ከዚህ በላይ ዕውቀት የለም ያለ ህዝብ የተከማቸበት ዘመን ቢኖር ይሄ ዘመን ነው። ወገኖቼ ዛሬ ምንድነው መልእክት ጌታ የሰጠህ ብትሉኝ፣ የረሃብን መንፈስ እግዚአብሔር በወጣቶች ላይ እንዲለቅ፣ በአዋቂዎች፣ በሽማግሌዎች፣ በወንድ በሴቱ ላይ እንዲለቅ። ሃሌሉያ። ዳዊት ይሄን ያለው በምድረ በዳ ውሃና እንጨት በሌለበት ምድረ በዳ ነፍሴ አንተን አለች አለ። በነገራችን ላይ ከመቀባቱ በፊት ነው ይላል የእግዚአብሔር ቃል። ያ ርዕሱ ከመቀባቱ በፊት እግዚአብሔርን የፈለገ አሜን ነው። ሃሌሉያ። ከተቀባስ በኋላ አቁሟል እንዴ? አረብሶበታል። አሜን። ንጉስ ሳይሆን በፊት ፈለገው። የፈለገው እግዚአብሔር ክብር አሳየው። ከዛ አቆመ ወይ? ክብሩን ጣለለት። ለምን ያቆማል? ኢየሱስ ጌታ ነው። ላከበረኝ እግዚአብሔር ክብሬን እጥላለሁ የሚል አሜን ይበለኝ እስቲ አንዴ። ሃሌሉያ። ጳውሎስ ይሄን ነው የሚለን።
ሩጫውን መቀጠል ትፈልጋላችሁ ይላል ጳውሎስ። እኔ ሩጫውን መቀጠል ስለምፈልግ ይሄን መንፈሳዊ ሩጫ ጌታዬ ተሰቅሎ ደሙን አፍስሶ ዋጋ ከፍሎ ከነ አብርሃም ከቅዱሳን ጋር ከአባቶች ጋር እንዲሮጥ የገባውበት የሩጫ ሜዳ ውስጥ ሳይደክመኝ እንድቀጥል አሜን ሃሌሉያ ሳይደክመኝ እንድቀጥል ምን ታደርጋለህ ጳውሎስ? የሚደርስበትን ነገር ሁሉ እየናኩኝ አሜን እሱ ላይ ሳልቆም እቀጥላለሁ። አሁን አለ ጳውሎስ እንደያስኩት አልቆጥርም፣ በቃ እንደበቃው አልቆጥርም ማለት። በሁለተኛ ደረጃ የሚለውን ቶሎ ልበልና እንደው እግዚአብሔር ደግሞ ይባርከናል አሜን። ክርስቶስን የማወቅ ረሃብ አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለርሱ በክርስቶስ ኢየሱስ የተያዝኩበትን ያንን ደግሞ ይዛለሁ ብዬ ፈጥናለሁ። ወንድሞቹ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ አንድ ነገር አደርጋለሁ ይላል። እነዚህ ሐሳቦችን ዝም ብዬ ሰብሰብ አድርጌ የተለያዩ ነጥቦች ስለሚናገር በዚህ ውስጥ አንድ ነገር አደርጋለሁ በሚለው ውስጥ ትንሽ አንዳንድ ነገሮች እንበልና እዛ ውስጥ ለብቻ ካረግነው ሰዓት ስለሚወስድብን ወደ ጸሎት እንሄዳለን። በቃ እኔ ዛሬ ለመጸለይ ውስጤ በጣም ጓጉቷል አሜን። ለመለመን እግዚአብሔርን ረሃብ ይልቀቅብን፣ መንፈሳዊ ረሃብ ይልቀቅብን እግዚአብሔር። ስለዚህ ጳውሎስ አንድ ነገር ፎከስ አደርጋለሁ፣ አንድ ነገር ላይ አተኩራለሁ። ቁጥር 13 ላይ ስታዩ ደግሞ ይዛለሁ ብዬ ፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ ካለ በኋላ አንድ ነገር አደርጋለሁ። እውነተኛ መንፈሳዊ ብስለት ትኩረት ይጠይቃል። ዲስትራክሽን ሳይሆን ትኩረት ይጠይቃል። ኢየሱስ ጌታ ነው። ፎከስ ይጠይቃል አሜን። ያየነውን ሁሉ ለመያዝ መበጣጠስ የለብንም። አንድ ነገር ጳውሎስ የተገለጠለት አንድ ነገር አለ፣ ክርስቶስ ይባላል። እሱን ለማወቅ አሜን ትኩረቴን ያለ የሌለ ኃይልን ሰብስቤ ማላይ ትኩረት አደርጋለሁ አለ። ክርስቶስን ማወቅ ላይ፣ የትንሣኤውን ኃይል ማወቅ ላይ እግዚአብሔር ይመስገን። መሰብሰብን ይጠይቃል መንፈሳዊ ብስለት እድገት። ሩጫው ተበታትኖ የማትሮጡት ሩጫ ነው። ይሄንም ያንም እያማረን የማንሮጠው ሩጫ ነው። ቁርጠኝነት ይጠይቃል። ክርስቶስን መምረጥ ይጠይቃል። ኢየሱስ ጌታ ነው። ጳውሎስ በዚህ ክፍል ላይ በአንድ ነገር ላይ አተኩራለሁ ብሎ የተለያዩ ሐሳቦችን ይናገራል። እዚህ አንድ ነገር ላይ ለማተኮር የሚጠቅሙትን ይናገራል። የመጀመሪያው ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ ይልና ምንድነው የምታደርገው? የመጀመሪያው ቅድም እንደነገረን አንድ ነገር ላይ አተኩራለሁ ብሎናል። እሱም ከቁጥር 1 እስከ 11 ላይ ስትመለከቱ ፍለጋው፣ ጥማቱ፣ ፎከሱ በሙሉ ክርስቶስ ላይ እንደሆነ ነው የሚያሳየን። በሁለተኛ ደረጃ ግን አንድ ነገር አደርጋለሁ ይልና ምንድነው የምታደርገው? የኋላዬን እረሳለሁ አሜን። ክርስቶስ ላይ ያተኩራል፣ ትኩረት ያደርጋል። በሁለተኛ ደረጃ ይረሳል የኋላውን፣ የትላንትናውን ክብርም ውድቀትም ይረሳል። ኢየሱስ ጌታ ነው። የትላንትናውን ውድቀቴንም ኩራቴንም ትላንትና ያኮሩ የነበሩ ልምምዶችን መንፈሳዊ ድሎችን በህይወቴ ያስመዘገብኳቸውን ነገሮች እረሳለሁ ይላል ጳውሎስ። እግዚአብሔር ይባረክ። እረሳለሁ ከቁጥር 1 እስከ 11 እናንተ አንብቡት ደግማችሁ። እረሳለሁ ይላል። ትላንትና ላይ በህይወቴ እግዚአብሔር ያደረጋቸውን ወይም ደግሞ እሱ ራሱ እንደ አይሁዳዊ ያደረጋቸውን የነበሩትን አይሁዳዊነቱ ሊሆን ይችላል፣ አለመገረዝ ሊሆን ይችላል፣ ብዙ የሚቆጥራቸው እንደ ክብር ተደርገው የሚቆጠሩ በብሉይ ኪዳን በጣም ስፍራ የነበራቸው። ያው ብሉይ ኪዳን እንደምታውቁት የሥጋ ማንነት ከፍተኛ ሚና ይጫወትበት የነበረ ኪዳን ነው ብሉይ ኪዳን። በብሉይ ኪዳን በሥጋ
እስራኤላዊ መሆን የእግዚአብሔርን ኪዳን እንድትካፈሉ ያደርጋል። በብሉይ ኪዳን ውስጥ ለምሳሌ ኢትዮጵያዊ መሆን ከእግዚአብሔር በረከት ያርቃል። በደንብ አርገን ኤፌሶንን ስናይ ምዕራፍ 2 ላይ ሄዳችሁ ስታዩ ከቁጥር 11 ጀምራችሁ በኃይለኛ ሁኔታ ስጋ የሚባለው ነገር ከፍተኛ ቦታ በስጋ እስራኤላዊ መሆን፣ በስጋ መገረዝ፣ በስጋ አለመገረዝ፣ አሕዛብ መሆን ትልልቅ ትርጉም የነበራቸው ነገሮች ናቸው። ጳውሎስ ይሄን ነው የሚናገረው። እነዚህ ነገሮች በሙሉ ረሳለሁ፣ የኋላዬን ረሳለሁ። ከፍታም ሊሆን ይችላል፣ ጥንካሬም ሊሆን ይችላል፣ ውድቀትም ሊሆን ይችላል። ረሳለሁ። የትላንትና ውድቀቶቻችንን እንድንረሳ ይመክራል። እግዚአብሔር ይመስገን። እደግመዋለሁ። የትላንትና ድካሞቹን ይረሳል። የትላንትናው ጥንካሬውንም ውድቀቱንም ከፍታውንም ይረሳል። በነገራችን ላይ ለመቀደስ በጣም ከማይጠቅም ነገር አንዱ መኮነን ነው። አይጠቅምም። እግዚአብሔር ይረዳኛል ብሎ መደገፍ ነው የሚጠቅመው፣ መነሳት ነው የሚጠቅመው። ኢየሱስ ጌታ ነው። ስለዚህ ጳውሎስ መቼም ኃጢአት ሰርቶ አይመስለኝም። የናቃቸው ነገሮች እኮ ኃጢአት አይደሉም። የእግዚአብሔር ቃል የሚደግፋቸው የሚያስተምራቸው ነገሮች ናቸው። እሱን ሳይቀር ረሳለሁ ይላል ጳውሎስ። የትላንትናውን ከፍታችንንና ውድቀታችንን እግዚአብሔር ያስረሳል። ይሄን ካለ በኋላ ለምንድን ነው ይሄን የሚያደርገው? ወደፊት በሚቀሩ ነገሮች ላይ እንዳተኩር ይላል ጳውሎስ። ሩጫውን መሮጥ የሚቻለው የኋላን በመርሳትና ወደፊት ያለውን እግዚአብሔር እንድንሆነው ያዘጋጀው ነገር ላይ በማተኮር ነው። እግዚአብሔር ይመስገን። ከፊት ያለውን ለመያዝ ደግሞ በሶስተኛ ደረጃ እዘረጋለሁ ይላል። አሜን። ረሳለሁ፣ የመጀመሪያ ትኩረት ሰጣለሁ፣ አንድ ነገር ላይ ሰበሰባለሁ፣ ክርስቶስ ላይ ትኩረቴን አደርጋለሁ። ከዛ በኋላ የኋላዬን ረሳለሁ። ከዛ በኋላ እግዚአብሔር ከፊት ለፊት ያስቀምጠው የቀረው ነገር ላይ ትኩረት አደርጋለሁ። በቃ እየጨረስኩኝ ነው። እግዚአብሔር ይባረክ። እንደዚህ አይነት ሩጫ ነው መሮጥ ያለብን ይላል ጳውሎስ። ምን አይነት ሩጫ? ሰብሰብ ብሎ ፎከስን፣ ትኩረትን ዘላለማዊ ነገር ላይ። አሜን። ዘላለማዊ ነገር ላይ ኢየሱስ ጌታ ነው። ከዛ በኋላስ የኋላዬን ረሳለሁ። ያለፈው ውድቀትም ሆነ ስኬትን ረሳለሁ። ለምን? ወዳላየሁት፣ ወዳልያዝኩት፣ ወዳልደረስኩበት እንድዘረጋ ይረዳኛል አለ ጳውሎስ። ወደፊት በቀረኝ ሩጫ ላይ ትኩረቴን አደርጋለሁ። አሜን። ጉልበቴን፣ አቅሜን፣ ያለ የሌለ ኃይሌን ወደፊት በቀረው ነገር ላይ አሜን አደርጋለሁ። እግዚአብሔር ይመስገን። የኋላ ድል፣ የኋላ ስኬት ወደፊት እግዚአብሔር ካዘጋጀልኝ ወይም ደግሞ ከቀረኝ ሩጫ፣ ከቀረ ክብር ወደፊት ካለው ነገር የትላንትና ድሌ ወደ ኋላ የሚጎትተኝ ከሆነ እተወዋለሁ አለ ጳውሎስ። ዛሬ ይሄን ያርግልን እግዚአብሔር። ወደፊት እንዳላይ የሚያደርገኝ ከሆነ አልፈቅድም አለ ጳውሎስ። አሜን። ከዚህ በላይ እንዳልዘምር የሚያደርገኝ ከሆነ፣ ከዚህ በላይ ወደ ጸሎት እንዳልሄድ የሚያደርገኝ ከሆነ፣ ትላንትና ያሳለፍኩት መንፈሳዊ ልምምድ፣ መንፈሳዊ ዕውቀት፣ በጌታ ቤት መቆየቴ፣ ትምህርቴ ወደፊት እንዳልዘምር የሚያደርገኝ ከሆነ አልሰማውም። በእኛ ስፍር ቋንቋ አሜን። እስቲ አልሰማውም በሉ። 3 ሰው ነው ያለው። ወደፊት የትላንትና መንፈሳዊ ልምምድህና ድልህ አቺቭ አረኩት የምትለው ነገር ወደፊት እንዳትጸልይ፣ እንዳትዘምር፣ እንዳትማር፣ ትሁት እንዳትሆን የሚያደርግህ ከሆነ ይላል ጳውሎስ እንዳትሰማው። አሜን። እንዳትሰማው። ኢየሱስ ጌታ ነው። እንቅፋት የሚሆን ከሆነ አለ። እዚህ ጋር አንዲት ነገር ልናገር። ያው ሁላችሁም ታቋታላችሁ ምሳሌዋን፣ ግን በደንብ ትምህርቱን ታዳብራለች። ትዝ ይላችኋል የእንቁራሪት ውድድር ነበረ።
ይውላችሁም አላችሁ ታውቁታላችሁ እንቁራሪቶች ይወዳደሩ ነበር ይባላልና ግንቡን ሲወጡ ከታች ላይ ያሉ የማይወዳደሩ ተፎዞ የሚሰጡ እንቁራሪቶች እያዩ ያቺኛውማ አችልም ሲል እኔን ስትል ትወድቃለች እና ይወጡ ይያለ አንቺማ አንቺ ምናምን ሲሏት እኔን ነው ስትል ትወድቃለች አንድ እንቁራሪት አለ የሚሉትን ሁሉ ቀና ብሎ ሳያይ እንደምንም ወጥቶ ጨረሳት ከዛ በጣም ተገርመው እንዴት ይሄን ሁሉ እንትን ሳትሰማ ምናምን ሲባል ሲመረምር ለካ አይሰማም በመንፈሳዊ ሩጫ ውስጥ መልስ እየሰጠ ከምትወድቅ እኔን እያልክ ከምትል ጆሮን ይዘህ ክርስቶስ ላይ ትኩረት አሜን አስተያየት ሁሉ እየሰማ ጠብ ከምትል ስማ መልስ አትስጥ ትኩረት ፎከስ ሰብሰብ እና እንቁራሪቷን ያርጋችሁ እኔ ዛሬ ጸሎቴ ጸልዬ ምንድነው የመጣው ብትሉኝ እንቁራሪቷን አርገኝ እንቁራሪቷ አትሰማም ይሁላችሁ እዚህ ምድር ላይ የሚሰማ አለ የማይሰማ አለ አሁን እኔ ለጸሎት የማይጠቅመኝ ነገር አልሰማም እንዳልዘምር የሚያረጋኝ ሰው አልሰማም አሜን እንዳልጸልይ የሚያረጋኝ አልሰማም ሃሌሉያ አልሰማም የሚል መዝሙር አለ እንደ እግዚአብሔር ሰው ኢየሱስ ጌታ ነው ሰጥቻለሁ የምሬን ነው ግን ዝማሬ አለ አልሰማም ሰይጣንን አልሰማም አሜን አልሰማም ምንድነው የሚለን ጳውሎስ ወደፊት ከቀረኝ ሩጫ ላይ ከቀረው ክብር የሚያጎለኝን ነገር አልሰማም በዚህ ይባርከን እግዚአብሔር እንቅፋት የሚሆን ከሆነ ምክንያቱም አሁን እኮ ዘንድሮ ተቃውሞ ብቻ አይደለም የሚጥለው ጭብጨባም ይጥላል ስለዚህ ጭብጨባውንም አይሰማም ተቃውሞውንም አይሰማም ኢየሱስ ጌታ ነው በቃ ወደፊት እንዳልሄድ የሚያረጋኝን ምንም አይነት ነገር አልሰማም አሜን እግዚአብሔር ከሰጠን ሩጫ በዚህ ውስጥ እንዲህ ምንሮጥ ከሆነ የሚያቆመን ነገር አይኖርም አሜን አትሉም ወንጌልን ሰይጣን ሊያቆም አይችልም እግዚአብሔር ይመስገን ታላላቅ ሰዎች አያቆሙትም ወንጌልን ረሃብ አያቆመውም ኢየሱስ ጌታ ነው ምንም ነገር አያቆመውም ችግር አያቆመውም መከራ አያቆመውም ያጠራው ይሆን እንጂ አያቆመውም ወንጌል ዛሬ እንዲደርስ ክርስትና የቀጠለው ያልቆመው እንደ ጳውሎስ አይነት ጀግኖች ለወንጌል ስለኖሩ ነው አሜን እግዚአብሔር ለዚህ ወንጌል ነዋሪዎች ያርገን እንዲህ ብዬ ልጨርስ ከጳውሎስ አንድ ነገር እንወስዳለን እኔ እንዳልያስኩት ቆጥራለሁ የመማር ረሃብ ይግባብን አሜን እግዚአብሔር ይመስገን ክርስቶስ ከሁሉ ነገር ይብለጥብን ለውድቀትም ለስኬትም እጅ አንስጥ እግዚአብሔር የተባረከው